አንድ ጊዜ ምን እንደሆንኩ ታውቂያለሽ? ሚሚ እነ ሚሚ ቤት ጠሩኝ። እነ ሚሚ ቤት እና እኔ ያሉኝና ብሩኬን እና ሀይሚን ትሰድቢያለሽ ተብለሻል አለችኝ። ሚሚ ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ። እኔ ያልኳት አዎ እኔ ሰው ነው የነገረኝ አለች። እኔ ፈጣሪ አሁን ነው የመጣሁት። እኔ በህይወቴ ሰው ሰድቤ የማላቅ ሰድበሻል ካልሽ እስኪ ያ ሰው የኔን ድምፅ ያምጣ። እኔ በህይወቴ ሀይሚና ብሩኬ ምን አድርጉልኝ ብዬ ነው የምሰድበው አልኳት። ከዛ በኋላ እዛ ደጅም ደርሼ ማላቅ ከስር ቁጭ ብዬ አንዳንዴ ከሰማሁ ነው እንጂ በፊት ገባ ነበር አንዳንዴ። እኔ በህይወቴ ብሩኬን እና ሀይሚን አንድ ቀን ሰድቤ ማላቅ ምን ብዬ ነው የምሰድበው? እና ሰው ወሬ ራሱ ያላረግሽውን አረግሽ ብሎ ራሱ ከሰው ጋር ጣላሽ። እንኳን አርገሽው ሳታረጊ ራሱ አደረግሽ። ልክ ነው። ደግ አደረግሽ እንደዚህ በሽታ። አዎ የሰው ጥሩ አይደለም። በቃ ከተጫወሽ ትጫወቻለሽ፣ አለቀ። አስተያየት መስጠት ካለ በአባባ አስተያየት ትሰጫለሽ እንጂ እኔ ሰው ሲጣላ እንኳን ራሱ ሀናንን ጠይቀሽ ልክ ብዬ እንዳላይ ያርገን ልም ምለው ነው ያሉት። አረጋጋሽ ደጋረሽ በእውነት ጥሩ አይደለም። በጣም በእውነት ትልቅ ሰው ማለት እንደዛ እቺ እንትን ማለት ነው። አብሶ የኛ ማለት ነው እኛ ኢትዮጵያኖች የተባለን የሆነ ሚዛን የለንም። በቃ የሆነ ነገር ካገኘን በዛው ነው ውሃ እንደሚፈስ ነው የምንፈስ። የሆነ ነገር ወይ ሰላም እየላክባሻል ያው በጣም የሆነ ትንሽ ቀዳዳ ካገኘን እኮ ትንሽ ቀዳዳ ካገኘን በጣም ማን ይችላል? አሁን እኔ ፍርዬ እናንተን ያወቅኩት በሃናን ነው። እግዚአብሔርን እውነት ስነግርሽ ማለት ነው መድኃኒዓለም ያው ሁላችንም የተዋወቅነው በሃይሚና በብሩኬ ነው። እዚህ የተሰባሰብነው ዛሬ ብንጣላ እና ስለዚህ የሰው ልጅ ደግሞ መከባበር አለበት። ምን ማለት አለበት። ስለዚህ ስድብ ምንም አያረግም። የበፊቱ ስህተት ነው አለቀ። አሁን ግን በቃ አለፈ እኮ እሱ። ከአሁን በኋላ ማድሞረ በጣም አዎ የበፊቱ አልፏል። በድሮ በሬ ያረሰ የለም። ትክክል። አሁን እሱን እያነሱ ደግሞ ማላዘን ማለት ማላዘን ከባድ የሆነ ሰው ደግሞ ጠፍቶ ሲመጣ የሆነ ነገር አይቶ መጣ ማለት አይደለም። በቃ ያ ሰው ወይ ችግር አጋጥሞት ሊሆን ይችላል፣ ታሞ ሊሆን ይችላል፣ አልተመቸውም ብዙ ነገር ሰላም ወተሽ ግቢ እምቢ ብሎኛል። ሰላም እየወተሽ ግቢ ድጋሚ። አሁን አንቺ ለምሳሌ ድግስ ደግሰሽ የሆነ ወይም ዝም ብለሽ የሆነ እንትን ቤትሽን ከመጣው ለምሳሌ አሁን ወይ እቺ በፊት ያኔ እኔን እንደዚህ መታ አልጠየቀችኝም አይባልም እኮ በሆነ በቃ በመጣ ሰዓት ያ ሰው ደግሞ ምን አጋጥሞት ነበረ? ምን አሁን ይሄ እኔ ለምሳሌ ቲክቶክ ከከፈትኩ የራሴ ስልክ ነው ዋይፋይ የማዳም ምንድን ነው ምን እኔ ሃናንን እግዚአብሔር ሃናን እንደውም ፍርዬ ምን ሆና ነው አልኩ። አንቺን ጠየቀን ብዙ ነን፣ ወደ ስንት ሰው እንደሆነ እኔ እንጃ። ገስት ላይ ብቻ አለ አሟት ነው እግዚአብሔርን ሃናን ክርስቶስን እንዲህ ያለችው ታማለች፣ መቅዲ ታማለች፣ ጸልዩላት ክርስቶስን ቪዲዮ ራሱ ልኬላት ሐኪም ቤት እንደምንለው የጠፋችው ብለን ጠይቀና በማግስቱ ነው መሰለኝ ጸልዩላት አሟታል። አዎ እንደውም ደውላልኝ እኮ ይኸው ሃናን እየተኝቻለሁ ብያት በቃ አይታ እንዳመመኝ ሁሉ በቃ ምንም አይታ በቃ አይዞሽ ምናምን ብላለች። እሷ እንደውም ግን እነዚህ እንደዚህ በሚሉት እኔ መስሎም አይታየኝም። ገብቶታል። በእንትን አይቀለድም። ታያቸው እነሱ የራሳቸው ጉዳይ የፈለገ ነገር አብሮ ነው ይመስላል። ወይዘር ግን ታዝቤሻለሁ። እኔን ጠይቀሽ አታውቂም። እኔ ጠየቀችው አንድ ቀን ፍቅር ናት። አንቺንም አይደለም ሳይሆን እግዚአብሔርን በውስጥ ልንገርሽ፣ በውስጥ ጠይቂያት እና ፍሬ ምን ነው የተበታተኑት አልኩ። እኔ እንትና ታማለች ያሉኝ እግዚአብሔርን አንቺንም ጠይቀንሻል ክርስቶስን። እኔ እንደውም ስትታረቁ እኮ ነበርኩ እኔ ከስር ሆኜ ሰምቼ ለምን ብዬ ጠፋሁ። የዛን ቀንም ራሱ አንቺና ሃናን ስትታረቁ
እኔ አልወድም። እኔ ሰው አይደለም። እኔ በምን እንደተጣሉ አላውቅማ። እኔ ምን ብዬ መሰክራለሁ? ብመጣ ራሱ ብዬ ሹልክ ብዬ ከስራቸው ጠፋሁ። እግዚአብሔር ስለላ ነው የሄድኩት አትይም እንደ ስለላ ነው የሄድኩት አትይም እንደ ነበረች እኮ ጋስት ላይ ተነሳች። ልሻና ስሚ ጋስት ላይ እኮ ነበረች። ለካስ እግዚአብሔርን ስራ ነበረች። ሃናን እንደዚህ አለች። አይ መጀመሪያማ ማወቅ እፈልጋለሁ ምክንያቴ ስትል እሺ ካልሽስ ብዬ ስጀምር ዊዘር ቃስ ብላ እያዩዋት እኮ ነው። ቃስ ብላ ላጥላ ጠፋች። እቺ ሴትዮ ናት እንደ ማትፈልገኛ እንድንታረቅ የቲክታክም ዙረኛ ስለሆነች መዞር ፈልጋ ነው አንተ ነው እና ትናንትናም ስናወራ ለኮ ነገር ሲወራ አንቺ ቤት ቁጭ ብዬ ቁጭ እላለሁ ነው ያለው። እንዴት አደራችሁ? ኧረ ጌታ አደራ። እንዴት ዋላችሁ? ወይኔ ይሄ ፎቶ ደግሞ ሲያምር ከየት ከየት እንደምታመጭ እኮ አንቺ እከክ ሞት ነው ምን ካናል ይሄን ምን ስራ አለብኝ? እሷ ፍለጋ ነው የማድረው። በቃ ትቀየር ምን አትል ትፈራለች። በቃ ዝም ነው የምትለው። ዩቱብ ላይ ራሱ እኮ የእሷ ድምፅ እኮ የለም። አንቺዬ አንቺ እቺ መሰረት ደግሞ ልንገራችሁ ሃናን የት እንደምትገባ አንቺ ሰው ግን ዘሩን መፈለግ ጀምሯል። እናቴ ትሙት አሜት አለም ስላየዋት አሁን ትዝ ብላኝ ነው። ከትላንትና ወዲያ ሰዓት እላፊ እቺ መሲ ሰዓት እላፊ ነው ይዋጋሉ በራሳቸው ቋንቋ። እኔ ቤት ነበር የምትገባውና ሃናን ቤት ወይ ጉድ! ሰው ለካ ዘረኛ ሆኖ የለ እንዴ ብዬ ገርሞኝ ብታይ። ኧረ ዝም በይ ፍሪቴ። ደግሞ ዘረኛ ያስፈልገዋል ለትታስ የለም አቤቴ እኔም እኮ አይደለም። ቆይ የጀለዛ ከካም ወዴት ነው የወሰድሽው? አማርኛው ልልሽ የፈለግኩት አሁን እኔና አንቺ ሮምኛ እኔ በደንብ ባይጠፋብኝ ብናወራ ግማሹ ሰው ይሰማል አይሰማም። የምታወሪ እኮ አለ አንዳንዴ ሰው እንዳይሰማ አይደለም እንዴ? የውስጥሽን እነ ሰላም ምንድን ነው የሚያደርጉት? አሁን የሆነ ነገር ሲኖር በትግረኛ ሄደ። አሁን ትግረኛ ጆሮ ብትቆርጭም ይሄን አልሰማም። አንድ ቀን ያረች እኮ ደስ እንደሚል በቋንቋ ታወሪ ሰላም እች መሲም አሁን በቋንቋቸው አስተያየት እኮ ነው ገብቶኛል እኮ አስተያየት ነው የሚሰጡት። አይቀዱም እንደዚህ አይነት ቤት እኛ ስለፈልፍ እኛ ስለ ይለጥፉ እንጂ እነዚህ ለጣፊ ይሄን ለማለት ነው የፈለኩት። ማን ይሰማሻችሁ? ሰላም ዝም በያት። ይመችሻው። እንዴት አደራችሁላችሁ? ደህና አደራችሁ? እኔ እኮ እንዳሰማሽ እኮ ነው እየጠበኩልሽ እኮ ገባኝ። እናቴ ዝም አትይም። ለካ እንደዛ ነው። እንትና ግን በልምድ ነው ያወቅሽው ወይ ነሽ? እኔ ነኝ እኮ እኔ አዲስ አበባ ተወላጅ ነኝ፣ ግን ብዙ አልችልም። መሀል ላይ ማለት ነው ይደባለቅብኝ። እኔ ብዙ አልችልም። አዲስ አበባ ነው ተወልጄ ያደግኩት፣ ግን ብዙ አልችልም። መሀል ላይ አማርኛ ይገባብኛል። ትንሽ ትንሽ ነው የምችለው። ከአጎቴ ልጅ ነው የተማርኩት። እኛ ቤት ነው መታ ያደገችው እና ከእሷ ነው ትንሽ ትንሽ ነው የምችለው። ብዙ አልችልም። እያወራው ከመሀል አማርኛ ይቀላቀልብኛል። በኋላ ምን እና ሃናንን በቃ እናውራ። ለሊት ሃናን ምን ይመስልሻል? ፍርዬን ጥለን እኔ እና ኧረ ፍርዬንማ እንደኔ ቀላቅሏት ይሆናላ። ቢያንስ በአማርኛውም እየቀላቀለች እኛ እንዲገባል። ፍርዬ ማለት ነው። ስሚ ፍርዬ በአማርኛ በኦሮምኛ ብናወራ ራሱ በመሀል በአማርኛ ታወራብናለች። ማሪ እኮ እንደኔ ማለት እኔም እኮ እንደዛ አወራለሁ። እኔ እኮ ስሚ ባይዘዌ እኮ የተማርኩት ራሱ በቁቤ እኮ ነው። የሚገርምሽ ነገር በጣም እኮ ነበር ማወራው። 16 ዓመት ታዲያ ይሄ ህግ ማገር ቀልድ ነው እንደ እነሱን ጥንብ ቋንቋ ለምጄ ነው አይጠፋብኝ እኮ እንጂ እኔ የተማርኩት ራሱ ኦሮምኛ ነው። ከሚገርምሽ ነገር እስከ 8 ከዛ በኋላ ነው ያው ስትገቢ እንትን የምትይው እና በጣም ነው የምበሳጨው። አሁን ነይ ፍርዬ ቤት
ማርያምን እያደውላለኝ ነይ ፍርዬ ቤት አልኳት። እሺ አለችኝ። አጥባ እኮ ነው ቀላጠፍኩ ነው መጣሁ ብላ እኮ ሄደችው። አንቺዬ እንዴ መጣሁ ውስጥ ገብቻለሁ። ሴትዮ ያለች ድምጽ የለ ከፍ ለማድረግ አልችልም። ሚዩት አድርጌ ቁጭ አለው። እኔ እኮ ሰውዬው መጥቶ አንቺ ስጮህ እኮ ሰውዬው መጥቶ በር ይዘጋል እኮ ኩሽና በር ሽወየ ይለኛል። በአናት ተተከለለዋል። አንዳንድ እንደኔ ሰውዬ ነው። አንድ ቀን ሴት ቆይ ልንገርሽ፣ አንድ ቀን ሴትዮዋ እየሰገደች መጣች። ከላስ አነ ማየ ቢሰሊ ብላ ወደ ላይ ወደ ፎቅ ከፎቅ ወደ ታች። አይ ሴጣንሽ መጣልኩኝና ስልኬን ቁጭ አደረኩ። እንደዛ ነው የምታደርገኝ ሴትዮ። ዞሮ ማለት ነው ልንገራችሁ፣ በእንትና በቋንቋችሁ እንትን ማማት ደስ ይላል። እኔ ደስ ይለኛል። በቃ ንፍስ ነው የሚልኝ የፈለኩትን ተናግሬ ንፍስ ይልኛል። እኔ አሁን ማታ ከእሙ ቤት ማታ ወጣን አይደለ? ከዛ ላይ ጠብዬ ተኛሁኝ። እግዚአብሔርን እነ ፍቅር ማንም አልከፈተም። ተጠቅልዬ ተኛሁ። እኔ እኮ ሌሊት አድራለሁ ሀቢብቲ። ቀን እኮ ነው የምተኛው። እስከ ሌሊት አለው እገባለሁ ከኛዎች ጋር። ከዛ ከፈለግሽው ሰዓት ታሚያለሽ። ዞሮ ሄዱበት በራሳችሁ ነው የምላችሁ። አንዳንድ ቀን የፈለጋችሁት የምታወሩት በራሳችሁ ነው። ሰው አይሰማችሁ፣ ለብቻችሁ ነው። እኛ እኮ አሁን ፍቅር የሆነ ቤት ሀናንና መርዲ ቢያወሩ ምን አለ መሰለሽ፣ ኦሮምኛ የማይችል ሰው የለም ሀቢብቲ። በደንብ አሁን ለምሳሌ ሁለት ሰራተኛ ከሆነ ሳውዲ የሚሰሩት ወይ አንዷ ኦሮምኛ የምትችል ናት፣ ያስተረጉማሉ። ሰው ብልጥ ሆኗል። እኛ ማይሰሙ ይመስልክ። ኦሮምኛ ስታወሪ እኮ ይመጣሉ በኮሜንት ራሱ በኦሮምኛ ስታወሪ። አንቺ ሰሚ ድንገርሽ ፍሬ በቀደም ማለት ነው ሚፍታ ገብቶ አንድ ኦሮምኛ ምናምን አገባና ግን ኦሮምኛ ስንት 75 እችለዋለሁ አለ። እንዴ ኦሮምኛ በጣም ቀላል ነው አለ። ትግርኛ ተዩ ሀብሎ አይልም። ኦሮምኛ ግን በቃ ከግማሽ በላይ እችላለሁ አለ። እና ኦሮምኛ እኔ ምን አውቄ ቀላል ነው መሰለኝ። የሚችል ሰው ብዙ ነው። ኧረ ብዙ አሉ